እንዴት ናቸው ቤተሰቦች? አሁን ዛሬ አጠገባችሁ ያለውን ወንድ ማለት ነው ይሄን መረጃ ተጠይቁታላችሁ። ከባሉ ቀደምትልና እንደውም ከዋዜማው ቀደምትልና ቤተሰቦቻችን በዓልን ሲያከብሩ ከባሉ በፊት በሚያደርጓቸው መስተጋብሮች ደግሞ ዝግጅቶች ላይ መጠንቀቅ ያለባቸው ነገሮችን ማሳቀው አለበት ተባልኩኝ። ሰላም ቤተሰቦቻችን እንዴት አመሻችሁ? አንዳንድ ጎጅ ጀምሯል። ናውላ በራብራችሁን ያለሁት ድብድብ ያስጠላል። ማስጠላቶች አንፈልግም፣ መደባደብም አንፈልግም፣ ድብድብ ውስጥ መሳተፍ አንፈልግም። እኛ ላይ ቢመጡብን እንኳን ነገር ቢፈልጉን እንኳን ይሄ ጫማ ይረገጥከኝ፣ ገፋኝ፣ ገፈተርከኝ፣ ገላመጥከኝ ምናምን በሚሉ በጣም በሲኒስ በፊት በቃ የሆነ ቲኔጀር በነበርንበት እድሜ ላይ የሆነ ገፋ የሚያደርጉ ነገሮችን እንኳን ኖረ ማለት ነው እሱኛውን እንደዚህ ነገር ፈልገን ይቀርና እኛ ላይ ተመቶብንም ጸብ ምናምን የሚባል ነገር አንፈልግም። ከዛስ ብልጭ የሚልብን ሞመንት አለ። መቼ ነው ብልጭ የሚልብን ሞመንት? የኔ የምንላቸው ሰዎች በተለይ የትዳር አጋር ያላችሁ ታውቃላችሁ። ሚስቶቻችሁ ላይ አደጋ ሲመጣባቸው ደግሞ ሰው ሲያጠቃት ልጃችሁን ወንድ መሆኑ ሴቶች እናት አባት ወንድም እህቶቻችሁ የኔ የምትሉትን ሰዎች ግን ልክ ጥቃት ሲያደርሱባቸው እናንተ ታግሳችሁ የነበራችሁት እናንተ ላይ ቢመጣባችሁ ዝም ብላችሁ አንገታችሁን ደፍታችሁ የምትሄዱት ነገር አሁን ግን መቻል ስለማትችሉት አንድ አበርከትም ሁሉ ነገር መስጠት ትፈልጋላችሁ። አንዳንድ ጊዜ ደግሞ ፒፒም ተጠቅማችሁ ወንጀል የሚመስሉ ነገሮችን ልትፈጽሙ ትችላላችሁ፣ ነፍስ ልታጠፉ ትችላላችሁ ማለት ነው። ስለዚህ መቼ ነው ለሰዎች መከላከላችን በወንጀል ተጠያቂ የሚያስደርገን? ለራሳችንም ቢሆን ማለት ነው። መቼስ ነው ደግሞ ህጉ ጀስቲፋይ የሚያደርግልን? ኦኬ እነሱ እኮ ራሳቸውን ወይንም ደግሞ ሌላ ሰው ሲከላከሉ ያደረጉት ነገር ነው ብሎ የሚያልፍልና በወንጀል እንዳንጠይቅ የሚሆነው መቼ ነው የሚለውን ለማወቅ ዛሬ የወንጀል ህጋችንን አንቀጽ 78 ከፍተን እናነባታለን። በዓሉን ከማክበራችሁ በፊት የበዓል ቀኑ ከመድረሱ በፊት በዋዜማው በበዓሉ ቀን ማወቅ ያለባችሁ መጠንቀቅ ያለባችሁ ከተለያዩ ህጎች ላይ ልክ እንደ ስማችን አንዳንድ ህጎች እናነሳለን። ስለ ከውል ውጭ ኃላፊነት እናነሳለን፣ ስለ ወንጀል እናነሳለን፣ ስለ ውል እናነሳለን፣ ስለ ሸማቾች ጥበቃ እናነሳለን። እነዚህ ነጥቦች እናነሳና የትኞቻችሁም የእኛ ቤተሰቦች በዓልን ልታከብሩ ስትሉ እናንተም በሰላም በዓሉ የምታከብሩበት ወንጀል የማትሰሩበት ወንጀል የማይፈጸሙባችሁ ሰላማዊ የሆነ መንገድ እንድትጨርሱ ፈለግንና ይህን ፕሮግራም ይዘንላችሁ ቀረብን። እንኳን ደህና ቆያችሁን፣ እንኳን አደረሳችሁ። ብዙ ነገሮች እናነሳለን፣ ግን አሁን እየከፋፈልናት እናውራ። ለምን መሰላችሁ? ልክ በዓል ሲመጣ መሰብሰብ አለ፣ ገንዘብ ማውጣት አለ፣ ሸመታዎች አሉ። ከዛ ደግሞ አንድ ሁለት የምትሉ ሰዎች አላችሁ። አንድ ሁለት ካላችሁ ደግሞ ምግቡም አለ፣ በዛ ላይ ትበላላችሁ፣ ትጠግባላችሁ። እዛ ላይ ደግሞ አልኮል ካለበት ወድ ከሞላ ህሊና በአልኮል ከሳተ የሚፈጸሙ ነገሮች አሉ። ራሳችን ላይ ሊፈጠሩ የሚችሉ ነገሮች አሉ። እነዚህም በሙሉ ኢምፖርታንት ምንላቸው ወሳኝ ናቸው። ማናችሁም ሰዎች ማወቅ አለባቸው የሚሉትን እንነግራቸዋለን። ከምን ጀምር? ከሸመታ። ለምን ከዋዜማው ጀምራችሁ እንደውም ከሳምንታት ጀምራችሁ ሸመታ ትጀምራላችሁ። ለበዓሉ የሚያስፈልጋችሁን እቃዎች መግዛት ትጀምራላችሁ ነው። ሁሉ ጊዜ ከድሮ ከልጅነታችን በፖሊስ ፕሮግራም ከምንሰማው ጀምሮ አሁን ድረስ ኤቭሪ በዓል ሲመጣ ባዕድ ነገር የቀላቀሉ ፎርጅድ ገንዘብ፣ እነዚህ ነገሮችን እንሰማ የለ። ስለዚህ ማለት ነው የንግድ ውድድርና የሸማቾችን ጥበቃ አዋጅ ላይ የተጻፈ የተከለከለ ድርጊት ከሚባለው አንደኛው ምንድነው? የተበከሉ የተመረዙ ከጥራት ደረጃቸው የወረዱ እንዲሁም ባዕድ ነገር የተቀላቀለባቸውን ፕሮዳክቶች ለሸማቾች የምታቀርቡ ከሆነ ትጠየቁበታላችሁ። ይህን ማድረጋችሁ ያስጠይቃችኋል። ይህን ነገር ደግሞ ሰዎች ተጠቅሞ አደጋ ከደረሰባቸው ከፍ እያለ የምትጠየቁበት ነገር ይሄድባቸዋል ማለት ነው። ሌላኛዋ ሁል ጊዜ የምንሰማት ታላቅ ቅናሽ በከለር በፕሪንት ሁሉም ፕሪንት አድርጎ ታላቅናሽ በየመስታወቱ አለ የሾፓቸው መስታወት ላይ ታላቅና 50% ዲስካውንት 35% ዲስካውንት። አንዳንዶቹ ትንሽ ዲስተንስ ያላቸው ምን ያደርጋሉ? ከሳምንት ከ15 ቀን በፊት ዋጋ ይጨምሩና ከዛ ከተወራ በኋላ አይ አሁን እኮ ፕራይሳችን ይሄ ነው ብለው የተጨመረው ዋጋ አውቀው አጋን ነው ከዛም ይቀንሱ አሉ። አልቀነሱም እኮ ዋጋው እኮ የመጀመሪያው ይሄኛው ነው ትክክለኛው፣ ግን ሰዎችን ለማሳሳት። አንዳንዶቹ ደግሞ ማለት ነው ይሄኛውም ይፈርት ራሱ የላችሁም ከመሬት ተነስቶ ታላቅ የገና ቅናሽ 50% አይደረግም። እንደዚህ አሁን የነገርኳችሁ ይከለክላል። የተሳሳተ ኢንፎርሜሽን የተሳሳተ የዋጋን ማስታወቂያ ለሸማቾች ማቅረብ ትክክል አይደለም፣ በህግም ያስጠይቃችሁ ነገር ነው። ሁላ አልፎ ይህንን ሰው ለምሳሌ አንድ ሰው ይሄው ታላቅ ቅናሽ አለ ብሎ መጥቶ እናንተ ጋር በመምጣቱና እናንተ ያደረጋችሁት ያወራችሁት ታላቅ ቅናሽ 50% 70% ያላችሁት ውሸት መሆኑ ከተረጋገጠና ዳሜጅ ከደረሰበት በዚህ ምክንያት ኪሳራ ከደረሰበት ያንን ኪሳራ የመሸፈን ኃላፊነት ይኖርባቸዋል። ስለዚህ ፌር ፕራይስ ነው አይደለ? ፌር ማርኬት እንናለን። ከመጡ ተከራከሩና ብትፈልጉ ከተሳካላችሁ ጨምሩና ሽጡ፣ እንደሆነ ይሁንላችሁ። አትዋሹ። የተለመደ መሆን ስለሌለበት ነው እንጂ አሁን እየመጡ በእያንዳንዳቸው ቤታችሁ መጥቶ ቼክ ቢያደርጓችሁ ማለት ነው 50% ዲስካውንት ምናምን የምትሉ ሰዎች የውሸት የምትሏላችሁ። በህግ ተከልክሏል። ከዚህ በፊት አታውቁም ብለን እሺ አስዩም እናድርግ፣ ግን ማወቅ ግዴታችሁ ነው። አለማወቅ ከተጠያቂነት ያስደርማል። አሁን ደግሞ እኔ ነግራችኋለሁ። ስለዚህ በዚህኛው በዓል ታላቅ ቅናሽ ብላችሁ አስቀምጣችሁ የሆነ አካል መጥቶ እንዳልሆናችሁ ደርሶባችሁ በህግ ቢጠይቃችሁ አይታዘንላችሁ። ለምን?
አንዳንድ ጎች ላይ ተናግረን ነበር። ሸመተ ጋር የተያያዘ ይሄኛው ነው። ከገንዘቡ ጋር ደግሞ እናወራ። በጣም በተደጋጋሚ የሚሰማ ምንድነው የበዓል ወቅት ላይ ግርግር ለሌባ ይመቻል ይባላል። ሁሉም ሰው ሊሸምት ይመጣል። ከክፍለ ሀገር የሚመጣሉ የከተማ ሰዎች አሉ። በጣም ክራውድ ነው፣ ግርግር ነው፣ ሸመታ ነው። ቢዚ ነው የምትሆኑት በድርድር በክርክር በክፍፍል ምናምን። በዚህ መሀል የሐሰት ብር ኖቶችን የሚያትሙ እና የሚያዛውሩ የሚጠቀሙ አሉ። ከዛ ደግሞ የሚታለሉ ሰዎች አሉ። እሱም በኋላ እያንዳንዳቸውን ከፋፍለን ያለን። የሐሰት ገንዘብን የምታትሙ ከሆነ ማለት እስከ 15 ዓመት በሚደርስ ነው ስርዓት ትቀጣላችሁ። 15 ዓመት ለባል በሬ ለመግዛት ወይ ነገር ለማታለል ለቂቤና ለዶሮ ብላችሁ 15 ዓመት ድረስ በሚደርስ ነው ስርዓት መታሰት ትክክል ነው? ታውኑበት ነውር ነው አይደለ? አታድርጉ። ሌሎኛችሁ ነው አላተማችሁ፣ ነገር ግን የምታዘዋወራላችሁ የምትጠቀሙ አላችሁ እየሄዳችሁ። አንዳንድ ጊዜ አለማወቅን አያውቁም ብላችሁ የምታሰቡ ሰዎች ጋር ብዙ እንደነገርኳችሁ እድሜያቸውን ትልልቅ የሆነ ከተለያዩ ክፍለ ሀገር የሚመጡ ሰዎችን አሉና አለማወቃችን ተጠቅማችሁ እንደዚህ አንዳንድ ጊዜ ሙሉን የተሳሳተ ነው የምትሰጣላችሁ፣ አንዳንድ ደግሞ ደብለቅ አድርጋችሁ የምትሰጡ ሰዎች አላችሁ። ይሄን የምታደርጉ የተጠቀማችሁ የነበራችሁ ሰዎች ካላችሁ ማለት እስከ 10 ዓመት በሚደርስ ነው ስርዓት ትቀጣላችሁ። እናንተ ይበላችሁ። እኔ ዋና መልእክት ማስተላለፍ የሚፈልጉ በምንድን ነው ምስኪን ማህበረሰቦች አለ። ሁላችሁም የምታውቋት በጉጉት የምትጠብቋት የዓመት እረፍት የምትባለው ከሷ ነው የምንጀምረው። የዓመት እረፍት ምንድን ነው? አብዛኞቻችሁ የዓመት እረፍታችሁን እንዴት ነው የምትጠቀሙት? ስንት ቀን ያለው? ማን ነው የሚሰጣችሁ? የዓመት እረፍታችሁን ወጥታችሁ ወደ ስራ ልትመለሱ እንደምትችሉ ታውቃላችሁ ወይ? የዓመት እረፍታችሁን ወደ ገንዘብ መቀየር ትችላላችሁ ወይ? እና የመሳሰሉትን አብዛኞቻችሁ የዓመት እረፍትን በተመለከተ ስንት ቀን ነው? ማን ነው የሚሰጠው? ማን ነው የሚከለክለው? እንዴት ነው መጠቀም ያለብኝ? እና የመሳሰሉትን ከዓመት እረፍት ጋር የሚገናኙ ጥያቄዎችን በዘልማድ ወይንም ደግሞ በቃ ስላለ ብለን ነው እንጂ የምንኖራቸው ስትሪክት በሆነ ነገር ህጉን አውቀን አሰሪም ሆነ ሰራተኞች በትክክል የዓመት እረፍታችን ስንጠቀም አንገኝም። ሰጪዎችም ተቀባዮችም ማለት ነው። የዓመት እረፍት በአሰሪና ሰራተኛ አዋጃችን መሰረት በዓመት ውስጥ 16 የስራ ቀናት ለአንድ ሰራተኛ ይሰጣል። ምን ተናገርኩኝ? 16 የስራ ቀናት 16 ቀናት ማለት ጠፍቶኝ አይደለም። ወይንም ደግሞ ህጉ ወይንም አዋጁ 16 ቀናት 16 ተከታታይ ቀናት ማለት ጠፍቶት አይደለም፣ ማትር ስለሚያደርግ ነው። በኋላ በደንብ አያይዘን እናወራበታለንና አንድ ሰራተኛና የኛ ቤተሰቦች ቁጭ ብላችሁ የግል አሰሪና ሰራተኛ የሚገዛው አይነት መስሪያ ቤት ውስጥ ሆናችሁ ወይንም ደግሞ በግል አሰሪና ሰራተኛ ግንኙነት ውስጥ ያላችሁ ከነበራችሁ የዓመት እረፍታችሁ ስንት ነው ስትባሉ አንዳንዶቻችሁ 14 የምትላላችሁ። አይደለም 16 ነው። ተቀይ 16 ነው። 16 መሆኑ ብቻ አይደለም በየዓመቱ 0.05 ተጨመረና በሁለት ዓመት አንድ ጊዜ አንድ ቀን ትጨምራለች። ይሄ ማለት ምን ማለት ነው? አንድ ዓመት ለሰራ ሰው 16 ቀን ወይንም 16 የስራ ቀን እረፍት አለው። ሁለት ዓመት በጨመራችሁ ቁጥር ደግሞ አንድ ሙሉ ተጨማሪ ቀን ይጨመርላችኋል ቀናታችሁ ላይ ማለት ነው። ይሄንን በደንብ ማወቅ አለባችሁ። ለምንድን ነው አንዳንድ የተሻሩ ህጎች አሉ ባለማወቅ በክፋት ሳይሆን አሰሪዎችም ማለት ነው የበፊቱን እያነሳችሁ ሰራተኞቻችሁን አይደለም ብላችሁ የምትከራከሩ ሰዎች አላችሁ። ሰራተኞችም ደግሞ የበፊቱ ላይ ከነበራችሁ ወይንም ደግሞ በመካከላችሁ ባለ አለመግባባት ሲፈጠር ማለት ነው ህጉን ሪፈር አድርጋችሁ ነው እናንተ እንዲህ መስላችሁ ሊሆን ይችላል። ነገር ግን 16 ቀን የሚለው የአሰሪና ሰራተኛ አዋጃችን ይሄው ግዙ ብያችሁ ነበረ። ምን ያህሎቻችሁ እንደገዛችሁ አለቀ። መግዛት ቢያቀታችሁ ከኢንተርኔት ከስልካችሁ ላይ ዳውንሎድ ማድረግ ትችላላችሁ። በጣም ብዙ ዌብሳይቶች አሉ። ዝም ብላችሁ ጉግል ሰርች ብታደርጉ ታገኛላችሁ። ኢትዮጵያ ውስጥ ደግሞ የህግ ዌብሳይቶች ብዙ አሉ። ብዙ ሰዎች እኛ ከተማሪነት ጀምሮ ያሳደጉን ዌብሳይቶች አሉ። ስለዚህ እዛ ላይ ገብታችሁ ብትፈልጉ ማግኘት የምትችሉት ነገር ነው። ስለዚህ የአሰሪና ሰራተኛ አዋጁ የዓመት እረፍት ቀን ስንት ነው ከተባለ ካሁን በኋላ ሁላችሁም ተመልካቾቻችን ቤተሰቦቻችን 16 ቀን እንደሆነ መገንዘብ አለባችሁ። በየሁለት ዓመቱ ላይ አንድ ቀን ትጨምራለች ማለት ነው። ይሄኛውን ከአእምሯችሁ ማውጣት የለባችሁ። ደግሞ ማንም እየመጣ እንዲፈነጭና አቅም የሌለው ሰው አቅም ያለው ሰው ላይ እየሄደ እንዲፈነጭና ጉልበቱ እንዲያሳይ ወይም እንዲበድል አይፈለግም ማለት። ስለዚህ ህግ ያስቀመጣትን ልጓም ውስጥ ሆነን በዛች ሰርኩል ሳንወጣ የራሳችንንም ሆነ የሌላ ሰዎችንም አወቅናቸውም አላወቅናቸውም ቤተሰባችን ሆኑም አልሆኑ መንገድ ላይ ሰኞ ጠዋት ወደ ስራ ስትሄዱ መንገድ ላይ ያያችሁትን ሰው ከሚደርስበት አደጋ ወይም ሊደርስበት ከሚችል አደጋ ላይ ለመጠበቅ ህጉን ተከተላችሁ ካደረጋችሁ ህጉ ደስ እያለው ፈገግ እያለ እናንተን ይጠብቃችኋል ማለት ነው። በወንጀል ተጠያቂ አትሆኑም ሲል በዚህ ምክንያት ነው ማለት ነው። ለምሳሌ የህይወት መብት በህይወት የመቆይ ህይወታችን ላይ አደጋ ሊፈጥርብን ያለን ሰውን ከመጣ ይሄ ህጋዊ የሆነ መብታችን የሚገፋብን ነው። ንብረታችን ሊዘርፈን የመጣ ሰው ከሆነ ፕሮፐርቲ የንብረት የማግኘት መብታችን የንብረት የማፍራት መብታችንን የሚቃረንብን የሚቃወምብን ሰው እየመጣ ነው አይደለ? መብታችን የሚገፋብን ክብራችን የሚነካብን ከሆነ እንደዚህ እየታየ ይክዳል። አንዳንድ ጊዜ ደግሞ ተደባልቆ ይችላል። እናንተ በሰላም ቤታችሁ ማታ ተኝታችሁ ማለት ነው ዘራፊዎች የጦር መሳሪያ ይዘው ቢመጡ ሁለት ነገር ነው። ሁለት መብቶቻችሁ ሊያሳጣችሁ ነው። አንደኛ ሊዘርፋችሁ ነው ንብረታችሁ፣ ሁለተኛ ደግሞ የጦር መሳሪያ ይዘው የጦር መሳሪያ ውስጥ ሊደገፉበት አይደለም አደጋ ለማድረስ አይደለ ህይወታችሁን አደጋ ላይ ሊያደርሱ ደግሞ አካላችሁን ጉዳት ሊያደርሱበት ስለሚችሉ እነዚህ መብቶች ለመጠበቅ ስትሉ የምታደርጓቸው ድርጊቶች መሆን አለባቸው። መብት አላችሁ መጀመሪያውኑ ማለት ነው መጠበቅ
የእናንተም ሆነ የሌላ ሰውን ለመጠበቅ ስትሉ ዋጋ የምትከፍሉበት የሆነ መብት አላችሁ። ህግ የቻራችሁ ሊሆን ይችላል ወይ ደግሞ በተፈጥሮ ያገኛው ራይት ቱ ላይፍ የመኖር መብት ህግ ላይ ተቀመጠልን አይደለ? ግን ይሄ ሰው በተፈጥሮ ምን አገኙ ሰብአዊ መብቶቻችን የምንላቸው አይደሉ? እንደዚህ አይነት ሁኔታዎች መኖራቸው መጀመሪያ መሟላት አለባቸው። ከዛ ደግሞ ድርጊቱ እናንተ ላይ የሚፈጸምባቸው ድርጊት ህግ ያልፈቀደ ወይንም ነው አንሎፉል ወይንም ህጋዊ ያልሆነ መሆን አለበት። ህጋዊ ጥቃትም ተፈጽሞባችሁ እናንተም ደግሞ ወዲያው ነው የተፈጠረባችሁ የሂደር አይደለም ወይንም ነገር የሚፈጠረባችሁ ደግሞ ባለፈው የተፈጠረባችሁ አይደለም እዛው ሞንት ላይ እየተፈጠረባችሁ ራሳችሁን የምትከላከሉበት አከላከል ወይንም መንገድ ኔሴሲቲ ወይንም ደግሞ ሌላ አማራጭ የሌለ መሆን አለበት። ሌላ አማራጭ ምን ማለት ነው? አሁን እኔ ሰው ሊመታኝ እየሮጠ ምን ሌላ አማራጭ አለኝ? ራሴን ከመከላከል ውጪ መልሼ ሄጄ ዋጋውን ከመስጠት ውጪ ምን አማራጭ አለኝ ብላችሁ ጥያቄ ካነሳችሁ መሮጥ አትሳቁ። በኋላ ለላጅ የመታሰር ያለ መታሰር አይደለ? ሮጣ ለቤተሰብ ለእናት ለአባት ለሚስት ለልጆች ብትኖር ይችላል። ምንም ይሄ ደንፍላ ጀግና ሩጥ አምልጥ። በነገራችን ይሄንን ያለው በጣም ጎበዝ የሚባሉት ራስን መከላከል ስልጠና የሚሰጡ በዓለም አቀፍ ደረጃ መጀመሪያ የሚነግሩት ነገር ምንድነው? አምልጥ ነው። ዋሌትን አምጣ ምናምን አይደለም። ምንም ደንፎ ያዝ። ዋሌትን ወደ ቀኝ ተወረውራል፣ አንተ ወደ ግራ ትሮጣለህ። መኖር አለብህ። ሰርቫይቭ ማድረግ ስላለብህ አይደለ? እሱኛውን ወደ እናንተ ወደ ህይወታችሁ ከተቱት። ነሰሲቲ የሚባለው ምንድነው? ሌላ አማራጭ የላችሁም። የመሮጥ አማራጭ የላችሁም። ወደ ሌላ እርዳታ የማግኘት አማራጭ የላችሁም። የሚመጣባችሁን ጥቃት ለማስመለጥ የምትችሉበት ሌላ ሚንስ የላችሁም። ብቸኛው ነገር ምንድነው? ኃይል ተጠቅመን ማስቆም ነው የሚባሉን ማስረዳት አለባችሁ እንጂ ለምሳሌ እንደ ኤግዛምፕል ልስጣችሁና እናንተ ቤታችሁ ውስጥ ሆናችሁ እገላለሁ ደፋለሁ እያለ በራችሁ በደንብ ተዘግቷል። እጁ ላይ ምንም በራችሁ የሚሰብርበት ምናምን መሳሪያ የለውም። እየዛተን ያለው እደፋለሁ ምናምን ብሎ እያለ እናንተ በራችሁን ቆልፋችሁ መሳሪያችሁን አውጥታችሁ በመስኮት ልገለኝ ብለው ግድ የለም። የሚደርስባችሁ አደጋ የለም። መደወል ትችላላችሁ። እርዳታ መጠየቅ ትችላላችሁ። እዛው ሆናችሁ 991 መደወል ትችላላችሁ። 991 የፌደራል ፖሊስ ስልክ ነው። በነገራችን ላይ 991 ፌደራል ፖሊሶች ስልክ ሲደወላችሁ አንሱ ታነሳላችሁ ብለን ተስፋ እናደርጋለን። መደወል ትችላላችሁ። ሌላ አማራጭ አምልጣችሁ በሌላ በኩል መሄድ ትችላላችሁ። ስለዚህ ነሰሲቲ የምትባሏ ሌላ ምንም መፈናፈኛ አማራጭ አልነበራችሁ። በቃ ይሄኛውን ብቻ አንድ ክፍል ውስጥ ሆናችሁ ሊገላችሁ በህይወታችሁ ነው ጉዳት ላይ ያደረሰባችሁ የሚመጣ ሰው ወደ እናንተ እየመጣ ከነበረ ሮጣችሁ የምታመጡበት መስኮት የለ፣ ሌላ ከፍታችሁ የምትወጡበት በር የለም። ብቻኛ ያላችሁ አማራጭ ምንድነው? ቴኳንዶ ከተማራችሁ ቴኳንዶአችሁ፣ ጁጂትሱ ከተማራችሁ ጁጂትሱ፣ ይሄ ደግሞ የሞኝ ቡጥ የሚባለውም ካለ እሱን ሰጣችሁ ራሳችሁን መዳን ነው። ህጉ ይህን ይፈቅዳል። ለምን it was necessary ሌላ አማራጭ አልነበረኝም። ምን ላድርግ የተከበረው ፍርድ ቤት ብላችሁ ማስረዳት የምትችሉት ነገር ነው ማለት ነው። ስለዚህ ሶስት ነገሮችን አይደለ ህገወጥም ነገር ነው መፈጸም ያለበት፣ ኢሚነንት ወይንም ደግሞ እዛው ሀፕን እያደረገባችሁ የሆነ ነገር መሆን ያለበት፣ እየተፈጠረባችሁ ያላችሁ ነገሩን ራሳችሁን ከመከላከል ኃይል ከመጠቀም ውጪ ሌላ አማራጭ የላችሁም። በቃ ብቸኛው አማራጫችሁ ኃይል መጠቀም እንደነበረ ማስረዳት ይጠበቅባችኋል ማለት ነው። ከዓመት ረፍት ጋር ተገናኝቶ የሚነሳ ጥያቄ መቼ ነው የሚሰጠው? የዓመት ረፍቴን መቼ ልውሰድ? አሻሚ ጥያቄ ነው። ለምን መሰላችሁ? አብዛኛው ሰው የዓመት ረፍት የሚወስዱ ምንድነው አሁን ዲሴምበር ላይ ምናምን ሲሆን ማለት ነው። ቤተሰቦቻችሁ ዲያስፖራ ቤተሰቦች ካላችሁ ሰላም ዲያስፖራዎች ቤተሰቦቻችሁ እንደምትከታተሉ እናውቃለን። ያው እናንተ እዛ ሀገር ብትኖሩም እዚህ ተከታተላችሁ የኛን ፕሮግራም እንዲከታተሉ ኢትዮጵያ ላሉ ቤተሰቦቻችሁ ብትነግሯችሁ ሰላም ይሆናሉ፣ ጥሩ ነገር ያገኛሉ። ባላችሁበት ሰላም ሁኑ። ስለዚህ አሁን ወደኛ ውስጥ ወደ ጉዳያችን ስንመለስ ቤተሰቦች ከውጭ ሀገር ሲመጡ ጠብቀን ረፍት መውጣት የምንፈልግ ሰዎች አለን። ሎንግ ዲስታንስ ሪሌሽንሺፕ ስላለን ማለት ስንት ዓመት በቃ በስልክ ብቻ እንዲህ ስንባባል በቃ ጥሩ ጊዜ ማሳለፍ የምንፈልግ ሰራተኛ ሰዎች አለን። የትዳር አጋራችን ወይም ደግሞ የትዳር አጋራችን ሊሆን ይችላል፣ ፍቅረኛችን ሊሆን ይችላል፣ ከፈር ጓደኛችን ሲመጣ ያኔ መውጣት እንፈልጋለን። ሰራተኛው የየራሱ ፕሮግራም አለው፣ የየራሱ ሀሳብ አለው። ስላረገዙ አስታከው መውጣት የሚፈልጉ ሰዎች አሉ። ሰርግ ያለበት ድግስ ያለበት ፎር ዳት ማተር በቃ ቲኬት ያለው ሰው ለምሳሌ ነፃ ቲኬት ላይ ታህሳስ ላይ ቲኬት የሚያገኝ ሰው እረፍት የሚያገኝ ሰው ማለት ነው የዓመት እረፍቱን ያኔ መጠቀም ይችላል አይደለ? ይሄኛውን በደንብ እንድታዳምጡ የሚፈልገው ምንድነው የዓመት ፍቃድ መች መሰጠት እንዳለበት በዚህ ቀን ነው ተብሎ የተቀመጠ መስፈርት የለም። ነገር ግን ማለት ነው በአሰሪውና በሰራተኛቸው በመካከላችሁ ባላችሁ ንግግር ነው የሚሆን ያለበት። ሰራተኛ መፈለግ አለበት። የዓመት ፍቃድ በዚህ ጊዜ መውጣት አለበት ተብሎ ተገዶ የሚወጣወጥ ትክክል አይደለም። በእርግጥ ግን ሰራተኛው ቦስ ምንም ብላችሁ ጥሯቸው አንድ ጊዜ አለቃ የተለያየ ብላችሁ ተጠሩ ማለት እኔ ዓመት ፍቃድ መውጣት ፈልገው ላይ what do you think መቼ በወጣ የተሻለ ነው ብላችሁ ብትጠይቁ ፌር ነው። ለምን አሰሪው ስራ እንዲበደልበት አይፈልግም። ህጉ አሰሪውን መጠበቅ የሚፈልጉ በምንድን ነው? በአመት ውስጥ እንደ ስራ ሲዝኑ፣ እንደ ስራ ሁኔታችሁ፣ እንደ ስራ ባህሪያችሁ ከየወሩ ከየረፍት የሚወጣባቸው ቀናቶች ላይ የተለያየ ስትረስ መስሪያ ቤቱ ላይ ደግሞ የጫና ያለባት ወራቶች አሉ አይደል? በዛ ሰዓት ላይ ለመውጣት ብትፈልጉና አሰሪያችሁ ነው አይ እዚህ ላይ በጣም ታይት ስኬጁል ነው ያለው ወይ ደግሞ ታይት የሆነ ፕሬሸር ነው ያለው መውጣት አንችልም፣ መውጣት አትችሉም፣ ሙሉ ሰራተኞቻችሁን እንፈልጋቸዋለን ቢል
ክፋት አይደለም። እናንተ ምን እንደ ኔጌቲቭ መውሰድ የለባችሁም። አሰሪዎችና ሰራተኞች ትነጋገሩና አሰሪ ሰራተኛ ሲጠይቅ አሰሪ ደግሞ ያችን ታይም የጠየቀበትን ታይም አይቶ እነሱ ላይ የሚመጣበት በርደን እንደሌለ ካገናዘበ በቅን ልቦና አዳምጡ እንጂ አሁን የምናገሩኝ በክፋት ነው። እድሜያቸው ከ18 ዓመት በታች ከሆኑ ሴቶች ጋር ወንዶችም ጋር ህፃናት ጋር ማለት ነው 18 ዓመት ካልሞላት ህፃን ናት፣ እሱም ህፃን ነው። እንዴትም ቢያታልላቸው እንዴትም የደረት ስፋቱ ወይንም ደግሞ የእሷ ሼፕ ወይንም ደግሞ ትልቅ መሆነው ገባች ላይ ፒበርት ላይ የደረሰ አይነት ሰውነት እንደሆነ ቢመስላችሁ ኤክስኪውዝ አይደለም። እሺ ብላለች እሺ ብሏል ብላችሁ ግብረ ስጋ ግንኙነት ከ18 ዓመት በታች ጋር ያለ ሰው ጋር ካደረጋችሁ ማለት ነው ከ13 እስከ ከ18 ዝቅ ብሎ ከ13 ደግሞ ከፍ ያሉ ሰዎች ጋር የምታደርጉ ከነበር ማለት ነው ትገባላችሁ። እናንተ ኤክስኪውዝ አይሆንም ፈቃደኛና መሆነታችሁ። እናንተ ናችሁ ትልልቆቹ ሰዎች ተረዳችሁ አይደለ? እድሜያችሁ ማጆሪቲ ላይ ደረሳችሁ ከ18 ዓመት በላይ የሆናችሁ እነሱ ሰዎች ናቸው። ማጣራት አለባችሁ። መታወቂያ ማየት ካለባችሁ እኔ እየነገርኳችሁ ነው። ኤክስኪውዝ አይሆንም ካልኳችሁ እናንተ የተሰባሰባችሁ ቦታ ላይ ክለብ ስለመጣች ወይም ደግሞ ክለብ ስለመጣ ከዛ ደግሞ ተክለ ሰውነታቸው የትልቅ ሰው እኮ ነው የሚመስለው መሰለ። ሲያሳዝን ግን ትቀጣይ። ህጉ ግን አይሰማችሁ። ለምን? እድሜያቸውን ነው የሚያው እንጂ ምን ይመስላሉ የሚሉን አይታይም። ስለዚህ አይ ዶንት ኖ ላይኑ እንዴት እንደምነግራችሁ አላውቅም፣ እንዴት ማጣራት እንዳለባችሁ አላውቅም። ነገር ግን ማለት ነው አልኮል ሲሸጥ መታወቂያ ይሰጣል አይደል? ሌላ እናንተ ነው የነገርኳችሁ። ጾታዊ ፍላጎት ኖራችሁ ግብረ ስጋ ግንኙነት ለማድረግ ፍላጎት ካላችሁ አይዲ መጠየቅ ፋራነት አይመስለኝም ከምትታሰሩ። እወቁ እድሜያቸውን ሳታዩንም ደግሞ እንደዚህ ላይክ አሪ ሜጀርኔሽን ደግሞ ከ18 ዓመት በላይ ነሽ ከ18 ዓመት በላይ ነው ብላችሁ አዎ ቢሏችሁ እንኳን ማለት ነው ማጣራት አለባችሁ። ማስረጃ እንዲያቀርቡ ማድረግ አለባችሁ። እንዴት? እኔ አላውቅም። ህጉ ነው እየነገርኳችሁ ያላችሁት። ይሄን ማወቅ አለባችሁ። አሁን የነገርኳችሁ ምንድነው እድሜያችሁ እስከ 13 እስከ 17 ነው አይደል? ከ13 ዓመት በታች ጋር የሚደረግ ግንኙነት ከሆነ ግን ማለት ነው ቅጣቱ የበለጠ ይሆናል። እንዴት ማለት? እድሜያችሁ ከ18 ዓመት በታች ከ13 በላት የሆኑትን ሰዎች ጋር ግንኙነት ያደረገ ወንድ ከሆነ ሴቷን ያደረጋት ከ5 ዓመት እስከ 15 ዓመት በሚደርስ ጽኑ እስራት ይቀጣል። ሴት ከሆነች ደግሞ አንደሬጅ ከሆነ ሰው ጋር ያደረገችው ማለት ነው እስከ 7 ዓመት በሚደርስ ጽኑ እስራት ትቀጣለች። ከ13 ዓመት በታች ከሆነች ሴት ጋር ግን ከሆነ ያደረጋችሁት ማለት ነው ከ10 ዓመት እስከ ዓመት ትገባላችሁ። ሴት ሆነሽ ከ13 ዓመት በታች ከሆነ ወንድ ጋር ደግሞ ከሆነ ግንኙነት ያደረግሽው ማለት ነው 10 ዓመት በሚደርስ ጽኑ እስራት ትቀጣለች። ሊበሩ ላይ ወይ ደግሞ ራሱ በቃ ደክሞት ሰልችቶት የሚፈልገውን ስላሳካ ደብድቦን ሲሄድ እንደገና ተነስተን አሳደም ብንደበድበው ሰልፍ ዲፌንስ ወይንም ደግሞ ህጋዊ መከላከል ነው ብለን መከራከር አንችልም። መጀመሪያ አትመቱ። ከተመታችሁ እዛው ሞመንት ላይ እየተመታችሁ ባለበት ሁኔታ ላይ ህጉ በሚፈቅደው መሰረት መከላከል ነው እንጂ ራሳችሁን ያለባችሁ ከሄደ በኋላ ወይንም ደግሞ ካባረራችሁት በኋላ እያሳደዳችሁ መደብደብ እያሳደዳችሁ መምታት ወይንም ደግሞ የመታችሁን ሰው ነው ጉዳት ያደረሰባችሁ ደንግጦ ሲሄድ ደግሞ አንተማ ለሌላም ጊዜ ደግሞ ሌባ ነው ለሌላም ጊዜ ትምህርት መውሰድ አለብህ ብላችሁ መሳሪያ አንስታችሁ ብትተኩሱበትና ብትጥሉት አደጋም ብታደርሱበት ብትገሉበት ህጋዊ መከላከል ማንሳት አትችሉም። ስለዚህ አሁን የኛ ቤተሰቦች ምን ተማራችሁ ዛሬ? እነዚህን አራቱን የነገርኳችሁን ሪኳየርመንቶችን መሟላት ያለባቸው ነገሮችን በየሴናሪዮ በየሁኔታው ላይ ጋዘሪንግ ላይ ደግሞ ማለት ልክ እንደዚህ አይነት ስብስቦች ሌላ የሚገጥማችሁ ምንድነው? ስርቆት። ቲኬት ገዝታችሁ ልትሰርቁ የምትገቡ ሰዎች አላችሁ። የኮንሰርት ቲኬት ገዝታችሁ አይ ፌር ነው ያዋጣል እኔ 5000 ብር ቲኬቱን ብገዛ እዛ ጋር አይፎን ነው መሰርቀው ብላችሁ የምትገቡ ሰዎች አላችሁ። 5 ዓመት በሚደርስ ነው ስራት ትቀጣላችሁ። ስርቆት ቀልድ አይደለም። ከዛ ደግሞ ወንብድና የምትሰሩ ደግሞ አላችሁ። ወንብድና ከዛኛው ከስርቆት የሚለየው ምንድነው? ኃይል መጠቀም አለበት። ከዛ አስፈራራታችሁ ሰዎች ፕሮግራማቸውን እንደዚህ መዝናኛ ቦታ ላይ ሄዱ ሰዎችን አይታችሁ ተገላጭ ለመሮጥ አያመቻቸው ሄድላይናቸው ወይ ምናምን ነገር ከዛም በኋላ አስፈራርታችሁ ኃይል ተጠቅማችሁ እንደዚህ አድርጋችሁ ንብረታችሁን የምትወስዱባችሁ ከነበር ወንብድና ነው 15 ዓመት ከፍ ይላችሁ ጽኑ እስራት ማለት ነው የምታደርጉት ድርጊት። ስለዚህ አትስረቁ፣ ወንበዴም አትሁኑ። ከፍላችሁ ሄዳችሁ መዝናናት የምትችሉ ከሆነ ተዝናኑ። ነገር ግን ለመስራቅ ብላችሁ አስባችሁና አቀዳችሁ ምንም አይመጣባችሁ መስሏችሁ ወይንም ወርዝ የሚያደርግ መስሏችሁ ከነበረ ነገርኳችሁ 5 ዓመት ትንሽ አይደለችም። ካሜራ በየቦታው አለ። በተደጋጋሚ አይተናል አይደለ? በየሶሻል ሚዲያው ላይ ታዋቂ እስክትሆኑ ድረስ የምትዘርፉ ሰዎች አላችሁ፣ የምትሰርቁ እና የምትወነብዱ ማለት ነው። ይሄን መጠንቀቅ አለባችሁ። ይሄን ማወራላችሁ ምንድነው በሰላም ሀገር ከስራ ወደ ቤቷ እየሄደች ነው። ስለዚህ ኮብልስቶን ገብታለች። ወደ ሰፈሯ ታጥፋ ጨለማ ነው መብራት የሰፈሮች ላይ ገና ስላልገባ ምናምን እየሄደች ባለበት እናንተ ከሰንሰል ከዛፍ ውስጥ ማስጋርጋችሁ ሌላ የሆነ ፎሎወር ምናምን ልታገኙ ማለት ነው ዘላችሁ ዋስቱ ልሷ ደግሞ ደንግጣ ጠጥት አላወቃችሁም ለካሷ እንደተማረች እማውን ቦታ ላይ ብትቆልፋችሁና ወይ አካላችሁ ቢጎድል ወይንም ደግሞ ብትሞቱ እችኛዋ የሚፈጥራትን በህግ በፍርድ ቤት ላይ ስትቀመጡ በዚህ ሞመንት ላይ ሊፈጥርባት የሚችለው ነገር ምንድን ነው? ሰብጀክቲቭ ነው ብያቸዋለሁ። አሁን ቁርጥ ያለ የህግ ነገር ስለሌለ እኔ ማወራላችሁ አይደለም። በመሰረቱ እኛ የምናቀርብላችሁ ደግሞ ፕሮግራም የህግ ምክር ሳይሆን መሰረታዊ እውቀት የምትጨቱበት ህጉ እንዲላ የሚለውን እነግራችኋለን አይደለ? በእንደዛ ሲንስ ተረዱኝና የህግ ባለሙያዎች ሲደመር ሌላ ባለሙያዎች
የሰውን ባህሪ የሚያጠኑ የሰውን ስነልቦና የሰውን አይምሮ የሚያጠኑ ሰዎች ኢንቮልቭ ማድረግ ያለባቸው ለእንደዛ ነው። እቺ ሴት ከዚህ በፊት ጉዳት ደርሶባት ከነበረ እንደዚህ አይነት ላይ ተመንጥቃ ተመንትፋ ወይም ደግሞ አደጋ ደርሶባት ከነበረ አንተ ለፎሎወር ወይም ደግሞ ለቪው ብላችሁ ያመጣችሁት ፕራንክ ማስክ አድርገህ ካስደነገጣትና በይሄ ሪፍሌክስ አክሽን የምንለው መግነጢሳዊ ኃይል ነው የሚባለው መግነጢሳዊ ኃይል ነው። በመግነጢሳዊ ኃይል ተነስታ ድዳችሁን ብትላችሁ እና 3 ጥርስ ቢረግፍልህ አካል ጉዳት አደረሳብኛለች የማለት ቻንስ ነፃ ልትወጣ ትችላለች። ለምን የተፈጠረባት ይሄን ነገር ያደረገችው ማለት ነው አታቅህ አላከደች ሐሳብ የላት ተከስተባት ነው በማስክ አይደለ ድው ብለ አስደንበራት ነው። ስለዚህ የሆነ ነገር ስትሰነዝርብህ ተፈጠረ። ይሄ ደግሞ ሰውኛ ነው ፍርድ ቤቶች ያዩላል። ስለዚህ ዝም ተብለ ይሄድክ ማስፈራራት የምትችሉ እንዳይመስላችሁ። 16 ቀን ነበራችሁ እረፍታችሁን ወጣችሁ ዘና እያላችሁ ነበረ ሄዳችሁ ደብረ ዘይት ሄዳችሁ አረፍ እያላችሁ ነው። ውጭ ሀገር መሄድም ትችላላችሁ። እኔ የሀገር ውስጥ ትራቭል መጀመሪያ አድርጉና ጨርሱ በሚባል ነው። ብዙ ያልታዩ ቦታዎች አላችሁ ስላሉ እዛ ሄዳችሁ እዩ። መጀመሪያ ነው መጀመሪያ የራሳችሁ መደም ጎብኝና ጨርሱ የሚለውን መልእክት ለማስተላለፍ ነው። ብቻ የትም ሄዳችሁ ደብረ ዘይትም ባሌም ላሊበላም ሄዳችሁ እያረፋችሁ በነበረ ሰዓት ላይ አመማችሁ። የህመም ፍቃድ አለ በኋላ እንግዲህ የምናወራ አይደለ። የዓመት ፍቃዳችሁ ላይ የዓመት ረፍታችሁ ላይ ሆናችሁ ከታመማችሁ ምንድነው የምታደርጉት? የህመም ፍቃድ መጠየቅ ትችላላችሁ። ቆንጆ አንገብጋቢ ጥያቄ ናት። እርስ በርስ ትማክሩበታላችሁ። አንድ ሰራተኛ የዓመት ፍቃዱን ወጥቶ አርፎ እያረፈ በነበረበት ሰዓት ላይ ካመመው አሁን ዝም ብሎ ራሱን ስላመማችሁ በቃ እንዲያዞሬ ነው ሆዴና ሞኛል ምናምን ብላችሁ ቤት ገባችሁ ዳማከሴ ጤና ደግሞ እንደዚህ የተለያየ ደግሞ ኦር ደግሞ ዘመናዊ ሜዲሲን ቤት ተከታተላችሁ ከነበረና አሞኛል ብትሉ አይሰራም። አልጋ ላይ መተኛት አለባችሁ። እውቅና የተሰጠው የሐኪም ቤት ላይ ሄዳችሁ ማለት ነው። አልጋ ላይ ለተኛችሁበት ጊዜ አልጋ ላይ ተኛችሁ ማለት ምንድነው? በቃ አላረፋችሁማ። የእውነቱን ሲናገር አሁን እንድታርፉ ነው የተፈለገው። አልጋ ላይ ተኝታችሁ ከነበረ ማለት ለማታለልም አይመችልም። መቼም በጤናማ አይምሯችሁ እንደ ሎጅ ምናምን ቆጥራችሁ ሆስፒታል ሄዳችሁ ተኝታችሁ እሰይ አረፍኩ አቃጠልኩ አትሉም። ምን አገኛችሁ? ሆስፒታል ሄዳችሁ መተኛት አልጋ ላይ የምታገኙት ቤኔፊት አይደለ? ለዛ አልጋ ላይ የአልጋ ታካሚ ነው ደግሞ የአልጋ የያዛችሁ ታካሚዎች ከነበራችሁ ለዛን ቀን ይታሰብላችኋል፣ ፍቃዳችሁ ይሰጣችኋል። እናከብራችኋለን። ናሁል አበራ ነበርኩኝ ከቻናሉ